ከብዙ አፍሪካ ሀገራት በሚወጣው ሲልቨር ብረት ምናምን ለንደንን የብረት ማዕድን ማዕከል አድርጓታል። ይሄ መቀየር አለበት። አፍሪካውያን እርስ በርስ ለመነገድ የሚያስችል አቅም አለ። በጋዛ ከተማ ሳብራ መንደር 8 የሐማስ ከፍተኛ ኃይል አባላት በዱጉሙሽ ጎሳ ታጣቂዎች በተተኮሰ ጥይት ከተገደሉ በኋላ ውጥረቱ በከፍተኛ ደረጃ መጨመሩን አልጀዚራ ዘግቧል። በዚህ ጥቃት የተነሳ በሁለቱ አካላት ከፍተኛ የተኩስ ልውውጥ የተደረገ ሲሆን 19 የጎሳው ታጣቂዎችን ጨምሮ ቁጥራቸው 27 የሚሆኑ ፍልስጤማውያን መገደላቸው ተነግሯል። ባለፉት ጊዜያት መቋጫ ያላገኘውን ወደ 4ኛ ዓመት እየተጠጋ የሚገኘውን ከሁለተኛው የዓለም ጦርነት በኋላ የከፋ እንደሆነ የሚነገረውን የሩሲያና ዩክሬን ጦርነት ሊያባብሱ ይችላሉ የተባሉ ነገሮች እየተሰሙ ይገኛሉ። በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የሥረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አድርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። የአፍሪካ ሀገራት የእርስ በርስ ንግድ ሊጠናከር እንደሚገባ ተመላክቷል። ኢትዮጵያና ኬንያ በአፍሪካ ነጻ የንግድ ቀጠና መገበያየታቸው የምዕራብና ምስራቅ አፍሪካ ሀገራትን በንግድ ለማስተሳሰር የሚጠቅም ስለመሆኑም ተነግሯል። ተጨማሪ አለን። የአፍሪካ ሀገራት እርስ በርስ የሚያደርጉት የንግድ እንቅስቃሴ ዝቅተኛ መሆን የአህጉሪቱን ሀገራት ተጠቃሚነት ዝቅ ማድረጉን ጥናቶች ያመላክታሉ። የፓን አፍሪካ የንግድና የኢንዱስትሪ ቻምበር በፈረንጆቹ 2024 ባወጣውና የ2023ን የአህጉሪቱን የንግድ ልውውጥ በገመገመበት ሪፖርቱ የአፍሪካ ሀገራት ካላቸው አጠቃላይ የውጭ ንግድ እንቅስቃሴ ውስጥ አህጉሪቱ ውስጥ ወዳሉ ሀገራት የሚላከው 15 በመቶ ያህሉ ብቻ ስለመሆኑ አመላክቷል። ከአፍሪካ ሀገራት የሚወጣው ማዕድን ከማዕድኑ ባለቤቶች ይልቅ የአውሮፓ ሀገራትን ሀብታም አድርጓል የሚሉት የአፍሪካ አመራር ልህቀት አካዳሚ ፕሬዝዳንት ዛዲግ አብርሃ የአፍሪካ ሀገራት እርስ በርስ ለመነገድ ያላቸውን አቅም በአግባቡ ሊጠቀሙበት እንደሚገባ ጠቁመዋል። አፍሪካ እርስ በርስ ባትነግድም የቅኝ ገዢዎች የነበሩ ሀገራት ጋር ነው ንግድ የሚነግደው። ከኮንጎ የሚወጣው አልማዝ ብራሰልስን ከኮንጎ በላይ ሀብታም አድርጓታል። ከብዙ አፍሪካ ሀገራት በሚወጣው ሲልቨር ብረት ምናምን ለንደንን የብረት ማዕድን ማዕከል አድርጓታል። ይሄ መቀየር አለበት። አፍሪካውያን እርስ በርስ ለመነገድ የሚያስችል አቅም አለ። እኛ የምናመርተው ሌሎች ይፈልጉታል፣ ሌሎች የሚያመርቱ እኛ እንፈልገዋለን። ይሄ የኮሎኒያል ቅኝ ገዢዎች ተውት የሄዱት ቅርስ እንቅፋት ሆኖ እርስ በርስ ማንነግድ የፖለቲካ ውይይት ብቻ የምናደርግ ክፍለ ኮንቲኔንት ነው የነበርነው። ይሄ መቀየር ይገባል። ስለ አፍሪካ መነሳት፣ ስለ አፍሪካ እድገት፣ ስለ አፍሪካ ብልጽግና ስናወራ የግድ እርስ በርሳችን መነገድ አለብን። አማንግ አፍሪካን ካንትሪስ ንግድ ያስፈልጋል። የአፍሪካ ህብረት አጀንዳ 2063 አካል የሆነውና በአፍሪካ ሀገራት የተሳለጠ ንግድን ለማከናወን በሚል ተግባራዊ እየተደረገ የሚገኘው የአፍሪካ ነጻ የንግድ ቀጠና በአህጉሪቱ ያለውን ንግድ ያሻሽላል የሚል ተስፋ ተጥሎበታል። ኢትዮጵያ በነጻ የንግድ ቀጠናው መገበያየት የጀመረች ስትሆን በነጻ ገበያው የመጀመሪያው የንግድ ጭነት ባሳለፍነው ሳምንት ወደ ኬንያ ተልኳል። ከመስከረም 28 እስከ 30 ቀን 2018 ዓ.ም በአዲስ አበባ በተካሄደው የአፍሪካ ቲንክ ታንክ ጉባኤ ላይ ሲሳተፉ ያገኘናቸው የቀድሞው የኬንያ የገንዘብ ሚኒስትር ዴኤታ ኤሪክ ዋፉኮ በኢትዮጵያና ኬንያ መካከል የተጀመረው የነጻ ቀጠና የንግድ ልውውጥ የአፍሪካ ህብረት ራዕይን ለማሳካት የሚያግዝ ነው ብለዋል። The initiatives being made by African countries to actualize the African Union vision that we need to see more cross-border business. We need to consider the comparative advantage that each country offers and see how to strengthen those synergies. Most of it is going to be a leadership issue. አፍሪካ ሀገራት የተጀመሩ ስራዎች የአፍሪካ ህብረትን ራዕይ ለማሳካት የሚያግዙ ናቸው። ሀገራት የሚያገኙትን አንጻራዊ ጥቅም ያስጠበቀ ድንበር ተሻጋሪ ንግድ ያስፈልጋል። ይህ ጉዳይ በአብዛኛው የአመራሮች ጉዳይ ነው። በየትኞቹ ሸቀጦች መገበያየትን ጀምር የሚለው የአመራሮች ውሳኔ የሚፈልግ ጉዳይ ነው። ኢትዮጵያና ኬንያ ወደ ነጻ ንግድ እንቅስቃሴ በመግባታቸው የሁለቱ ሀገራት መሪዎች ሊመሰገኑ ይገባል። በምዕራቡና ምስራቅ አፍሪካ ሀገራት ያሉ ንግድ እንቅስቃሴ ለማስተሳሰርም ኢትዮጵያና ኬንያ የጀመሩት የነጻ ንግድ እንቅስቃሴ ወሳኝ ሚና አለው። በአህጉር ደረጃ የተቀመጡ እቅዶችን፣ ግቦችና ፖሊሲዎችን ለማሳካትም የሀገራትና የመሪዎቻቸውን የተባበረ ክንድ ያስፈልጋል። የተፈጥሮ እንዲሁም ሰብአዊ ጸጋ ያላትን አፍሪካ ለማሳደግ የሚደረጉ ጥረቶች እርስ በርስ በሚካሄዱ የንግድ ልውውጦች ሊደገፉ እንደሚገባም ተመላክቷል።
በኢትዮጵያ የአእምሮ እድገት ውስንነት ላለባቸው ዜጎች የሚሰጠው ትኩረት አነስተኛ መሆኑ የሚደርሱ ችግሮች እንዲበራከቱ ማድረጉ ተነግሯል። መንግስት ለእነዚህ ዜጎች በቂ ድጋፍ ሊያደርግ እንደሚገባም ተመላክቷል። ሚካኤል ኃይሌ እንደ ሀገር የአእምሮ እድገት ውስንነት የተያያዘ ችግር አለባቸው ህጻናት የሚሰጠው ትኩረት በቂ ስላለመሆኑ በርካቶች ያነሳሉ። መንግስት ለሌሎች ዜጎች ትኩረት በማድረግ የመማሪያ ቁሳቁስ፣ የምግብ አቅርቦት ድጋፍ እንደሚያደርግ ሁሉ የአእምሮ እድገት ውስንነት ያለባቸውን ዜጎች እንዲደግፍ ጥሪ ያቀረቡት የነገ ተስፋ የተቀናጀ የልማት ድርጅት ዋና ዳይሬክተር አንዱዓለም ተስፋዬ ናቸው። ትልቅ ችግር አለ። ትልቁ ችግር ምንድነው? እንደዚህ አይነት የአእምሮ እድገት ውስንነት የሚመጣው በእርግማን ነው ተብሎ ስለሚታሰብ ቶሎ አውጥተናቸው የሚገባቸውን አገልግሎት እንዲያገኙና መጠኑም እንዲቀንስ አናደርግም። ስለዚህ በየቤቱ ደብቀን ጨለማ ቤት ውስጥ አስቀምጠን ካልጋልጋ አስረን ነው የምናስቀምጣቸውና ብዙ እንደው ትንሽ አሁን ራቅ ወጣ ብንል እዚህ ከተማ ውስጥ ብዙ ልጆች አሉ ተደብቀው ያሉ ካልጋልጋ የታሰሩ ይሄን እድል ያላገኙ። ቤተ ምህረት ጋር እኮ ከ200 በላይ ዌቲንግ ሊስት ላይ እኮ አላቸው። 200 ልጆች አካባቢ ዌቲንግ ሊስት ላይ ይዘዋል። መቀበል የሚችሉት 50 ነው። ስለዚህ እነዛ 200 ልጆች እንግዲህ ቤታቸው ጨለማ ክፍል ውስጥ ነው ያሉት ማለት ነው። ስለዚህ እንዳልሰራበት ይሄ ራሱ ትልቅ ምክንያት ነው። ብዙ አልሰራንበትም። ሌሎች ልጆች አሁን መንግስታችን ብዙ ነገር እያደረገላቸው ነው። ትምህርት ቤት ይሄዳሉ፣ ዩኒፎርም በነፃ ያገኛሉ፣ ደብተር ያገኛሉ፣ ምግብ ይበላሉ። የአእምሮ እድገት ውስንነት ያለባቸው ህጻናት ግን ይሄ ሁላ እያገኙ አይደለምና ገና አልሰራንበትም። በጣም መስራት የሚገባን በጣም ልንሄድበት ልንቀናጅበትና ልናገለግልበት የሚገባን ትልቅ ዘርፍ ነው። በተለይ እንደ ሀገር ባለች ሰዓት አመለካከት ምክንያት የችግሩ ተጠቂ በሆኑ ዜጎች ላይ ጫና እንደሚደረግ የተናገሩት የቤተ ምህረት ሁሉን አቀፍ የልማት ድርጅት ዳይሬክተር ትዕግስት ራቾ በመሰል ሁኔታ ውስጥ የሚገኙ ዜጎች ወደ ማህበረሰብ እንዲቀላቀሉ ማድረግ ላይ ከፍተኛ ክፍተት እንዳለም ያብራራሉ። ከማህበረሰቡም ከቤተሰብም ቤተሰብ ያለ መቀበል እና ማህበረሰቡም ደግሞ በእርግማን ነው የመጣው በቁጣ ነው ወይ በኃጢያት ነው ብሎ ስለሚያስብ ወላጅም ደግሞ ልጁን የመደበቅ ነገር ይኖራል። ምክንያቱም ካወጣ ኃጢያተኛ ነው ሊባል ነው፣ ካወጣ በቤተሰቡ ችግር ነው ተረግሞ ነው የመጣበት የሚለው ነገር ስላለ ያንን ነገር ከማህበረሰቡ ላለመገለል ማህበረሰቡም ስለሚያገል ላለመገለል ልጆችን አፍኖ የመያዝ በጨለማ የማስቀመጥ የማሰር ወደ ውጭ እንደ እድሜ ኩዮቻቸው ያለ ማድረጉ ትልቁ ተግዳሮት ነው። ምክንያቱም የወላጅ ግንዛቤውን ካገኘ በኋላ ልጆቻቸው ካደጉ ለምሳሌ በህፃንነቱ ወጥቶ የእንቅስቃሴ ወይም ስፖርት ፊዚዮቴራፒ ብለን የምንሰራው ቢሰራለት የንግግር ክህሎቱ የተለያዩ ክህሎቶቹ እንዲዳብሩ ማድረግ ሲቻል ምናልባት 10-15 ዓመት ከሆነው በኋላ ያ ልጅ ቢወጣ በልጅነቱ እንደሚቀበለው ላይቀበል ይችላል። ከአእምሮ እድገት ውስንነት ጋር የተያያዘ ችግር ላጋጠማቸው ዜጎች በሚል የተቋቋሙ ማዕከላት ለዜጎች የሚሰጡት ጥቅም ከፍተኛ ስለመሆኑ የሚናገሩት በቤተ ምህረት ሁሉን አቀፍ የልማት ድርጅት ድጋፍ የሚያገኝ ልጅ ያላቸው ወይዘሮ በለጡ ኪዳኔ የማዕከላት መቋቋም ከፍተኛ ጥቅም ያለው መሆኑን ማንሳት ልጄ ኦልሞስት 13 ዓመት ሊሆነው ነው። በ5 ዓመቱ ነው እዛ የገባው። 8 ዓመት ከተቋሙ ጋር አብሬ ተገልግያለሁ። ልጆቻችን የተለየ እውቀት እንዲኖራቸው ባላቸው ክህሎት እንዲያዳብሩ የመናገር ችሎታ የለውም ነበረ። ከለሮች የመለየት ችሎታ የለውም ነበረ። ራሱን ችሎ የማይበላ ልጅ ነበረ። ብዙ ነገሮችን ቤተ ምህረት አሻሽሎልናል። በእውነት ነው ከሆነ 8 ዓመት ሙሉ ልጄን እዛ በማስተምርበት ሰዓት 0.5 ሳንቲም ከፍዬ አላውቅም። ሌላው ቢቀር እንደ ልባችን ይዘን ስለማንሄድ የሰርቪስ አገልግሎት ከቤታችን ወስዶ ትምህርት ቤት ድረስ በሰርቪስ አገልግሎት 8 ዓመት ሙሉ ሳስተምረው ይሄ ልጅ ምንም አይነት ኢቭን ሲገባ ራሱ የዩኒፎርምም ሆነ የአገልግሎት የምገባም ድርጅት ያደርጋሉ። አብዛኛውን ጊዜ ምሳ ግብዣም ያደርጉላቸዋል። የነገ ተስፋ የተቀናጀ የልማት ድርጅትና ቤተ ምህረት ሁሉን አቀፍ የልማት ድርጅት በጋራ ለሚያስገነቡት የአእምሮ እድገት ውስንነት ላለባቸው ዜጎች ማዕከሉን የሚያገለግልና በሌሎች አገልግሎቶች የሚውል ባለ 5 ወለል ህንፃ አርብ መስከረም 30 ቀን 2018 ዓ.ም የመሰረት ድንጋይ አስቀምጠዋል። ሐማስ አግቷቸው የነበሩ 20 እስራኤላውያንን በዛሬው ዕለት መልቀቁ ተነግሯል። በሌላ በኩል ደግሞ ከእስራኤል ጋር ሲካሄድ የነበረው ጦርነት በተኩስ አቁም ስምምነት ያረገበው ሐማስ በጋዛ ውስጥ ከሚገኙ ፍልስጤማውያን የጎሳ ታጣቂዎች ጋር ግጭት ውስጥ መግባቱ ተነግሯል። ደምሰው ሽፈራው የጋዛውን ጦርነት ለማስቆም በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የቀረበው እቅድ ላይ ከስምምነት መድረሳቸውን ያስታወቁት የእስራኤል መንግስትና ሐማስ ስምምነቱን መተግበር ጀምረዋል። ለጦርነቱ መጀመር ዋነኛ መንስኤ እንደሆነ የሚነገረው የሐማስ ጥቃትና በወቅቱ የወሰዳቸው እስራኤላውያን ታጋቾች ጉዳይ አሁን ማብቂያውን እያገኘ ነው። በሐማስ እጅ የሚገኙ እስራኤላውያን ታጋቾችን መልቀቅ የሁሉም ነገር ቁልፍ እንደሆነ ሲነገር ቆይቷል።
እናም ሁለቱ አገራት የታጋችና እስረኛ ልውውጡን ስለመጀመራቸው ተነግሯል። አልጀዚራ ይዞት በወጣው ዘገባ መሰረት ሐማስ በእጁ የሚገኙ 20 እስራኤላውያን ታጋቾችን ለዓለም አቀፉ የቀይ መስቀል ኮሚቴ ማስረከቡን ይፋ አድርጓል። ሐማስ ካገታቸውና በሕይወት ካሉት 20 ታጋቾችን አሁን ላይ የለቀቀ ሲሆን በምላሹም ደግሞ ከእስራኤል በኩል ታስረው የሚገኙ ከ2000 በላይ ፍልስጤማውያን እስረኞች እንዲለቀቁ እንደሚጠብቅ አስታውቋል። እንደ ሐማስ ገለጻ ከሆነ አሁን ለቀይ መስቀል ያስረከባቸውን ጨምሮ በቀጣይነት የሚለቀቁትን እስራኤላውያን ታጋቾች ስም ዝርዝር ስምምነቱ በተደረሰ ማግስት ለእስራኤል መንግስት ያሳወቀ ቢሆንም ፍልስጤማውያኑ እስረኞችን በተመለከተ ግን ከእስራኤል በኩል እስካሁን የደረሰው የስም ዝርዝር አለመኖሩን አስታውቋል። የታጋቾቹ መለቀቅ በቀጣይነት በጋዛ እንዲኖር ለሚፈለገው ሰላም መንገድ የሚጠርግ ቢሆንም በሌላ በኩል ደግሞ ሐማስ በጋዛ ያለውን የቁጥጥር አቅም ይበልጥ ለማሳደግ በሺዎች ለሚቆጠሩ ታጣቂዎች ጥሪ ማቅረቡ ተሰምቷል። ሐማስ ቁጥራቸው ወደ 7000 የሚጠጉ የጸጥታ ኃይሉን በቅርቡ የእስራኤል ወታደሮች ለቀው የወጡባቸውን የጋዛ አካባቢዎችን ለመቆጣጠር በድጋሚ መጥራቱን ቢቢሲ አስነብቧል። ቡድኑ ወታደራዊ ልምድ ያላቸው 5 አዳዲስ አዛዦችን ደግሞ እነዚህን ታጣቂዎች እንዲመሩ ሹመት መስጠቱ የተሰማ ሲሆን ከእነዚህ አዛዦች ውስጥ የተወሰኑት ደግሞ ቀደም ሲል በታጣቂ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸው ተገልጿል። ትዕዛዙ የተላለፈው በስልክና በጽሑፍ መልእክቶች ሲሆን ዓላማውም ጋዛን ከህገወጥና ከእስራኤል ተባባሪዎች ለማጽዳት ነው ተብሏል። እያንዳንዱ ጥሪ የተደረገላቸው ተዋጊዎችም በ24 ሰዓታት ውስጥ ሪፖርት እንዲያደርጉ ነው ሐማስ ትዕዛዝ ያስተላለፈው። ከጋዛ የወጡ ዘገባዎች እንደሚጠቁሙት ከሆነ የታጠቁ የሐማስ አባላት ከፊሎቹ የሲቪል ልብስ ለብሰው ሌሎቹ ደግሞ የጋዛ ፖሊስን የደንብ ልብሶችን በመልበስ በበርካታ የጋዛ አካባቢዎች ላይ መሰማራታቸው ተነግሯል። ሐማስ በስምምነቱ ማግስት ይህንን አይነት ውሳኔ እንዲወስን ያደረገው ከእስራኤል በኩል በቀጥታ የተቃጣበት ጥቃት ወይም ስጋት ሳይሆን በተለያዩ የጋዛ አካባቢዎች ከሚገኙ የጎሳ ታጣቂዎች ጋር በጦር መሳሪያ የታገዙ ግጭቶች በመታየታቸው ነው። በተለይም በጋዛ ከተማ ሳብራ መንደር 8 የሐማስ ከፍተኛ ኃይል አባላት በዱጉሙሽ ጎሳ ታጣቂዎች በተተኮሰ ጥይት ከተገደሉ በኋላ ውጥረቱ በከፍተኛ ደረጃ መጨመሩን አልጀዚራ ዘግቧል። በዚህ ጥቃት የተነሳ በሁለቱ አካላት ከፍተኛ የተኩስ ልውውጥ የተደረገ ሲሆን 19 የጎሳው ታጣቂዎችን ጨምሮ ቁጥራቸው 27 የሚሆኑ ፍልስጤማውያን መገደላቸው ተነግሯል። ጥቃቱን ተከትሎም የሐማስ ታጣቂዎች ከ300 የሚበልጡ የዱጉሙሽ ታጣቂዎች ተተኳሽና ፈንጂዎችን ታጥቀው ይገኙባቸዋል የተባሉ ስፍራዎች ላይ ከበባ ማካሄዳቸው ተሰምቷል። ይህ ጎሳ ሐማስ ከእስራኤል ጋር እየተዋጋ በነበረባቸው ጊዜያት ጭምር በሐማስ ላይ የተለያዩ ጥቃቶችን ሲፈጽም የነበረ ከመሆኑም በተጨማሪ ከሐማስ መጋዘኖች በርካታ የጦር መሳሪያዎችን ዘርፏል። እናም አሁን ላይ የታጠቃቸው ወታደራዊ ትጥቆች በአብዛኛዎቹ ከሐማስ የተዘረፉ መሆናቸውም ይነገራል። ሐማስም ይህንን ጎሳና ታጣቂዎቹን የእስራኤል ተባባሪዎች ናቸው ሲል ይጠራቸዋል። ከሰላም ስምምነቱ በኋላ የጋዛ ዕጣ ፈንታ ላይ ከፊት ሆኖ የመሪነቱን ድርሻ የመያዝ ዕቅድ እንዳለው የሚነገርለት ሐማስ በእስራኤልና በአሜሪካ በኩል ተቀባይነትን አላገኘም። አሁን ላይ በእነዚህ የጎሳ ታጣቂዎች በኩል ሐማስ ላይ እየተፈጸሙ ያሉ ጥቃቶች ደግሞ የሐማስ ተገዳዳሪ እስራኤል ብቻ ሳትሆን በፍልስጤም ውስጥ የሚገኙ ጎሳዎችም መሆናቸውን የሚጠቁም ነው። በተለይም ደግሞ ከሰላም ስምምነቱ በኋላ ጋዛን ማን ያስተዳድራት የሚለው ጥያቄ መልስ ባላገኘበት በዚህ ወቅት የጎሳዎቹ እንቅስቃሴ ለሐማስ ስጋት መሆናቸው አይቀሬ ነው። በኳታር ከሚገኙት የሐማስ ከፍተኛ አመራሮች መካከል አንዱ ስለ ጉዳዩ በሰጡት አስተያየትም ለሌቦችና በእስራኤል ወራሪ ኃይል ለሚደገፉ ሚሊሻዎች ጋዛን መልቀቅ አንችልም ብለዋል። በሌላ ወገን ደግሞ ጋዛ ወደ ሌላ ዙር የእርስ በርስ ደም መፋሰስ እያመራች ነው ሲሉ አሁን ያለውን ስጋት ያስረዳሉ። ለዚህም ደግሞ ሐማስ ምንም አይነት ለውጥ አለማምጣቱ ነው ሲሉም ይናገራሉ። በዛ ላይ ደግሞ ሐማስን መቀናቀን የሚፈልጉ ፍልስጤማውያን አንጃዎች በእስራኤል በኩል የተለያዩ ድጋፎችን እያገኙ ነው ብለውም ያምናሉ። ሩሲያ በዩክሬን ላይ የምታደርገውን ጥቃት የማታቆም ከሆነ አሜሪካ ዩክሬንን በረዥም ርቀት ተምዘግዛጊ ሚሳኤል እንደምታስታጥቅ ትራምፕ ገልጸዋል። ሞስኮ ይህ የአሜሪካ ተግባር ግጭቱን የሚያባብስ ነው በማለት ተችታለች። አልታየህ ኪዳኔ ባለፉት ጊዜያት መቋጫ ያላገኘውን ወደ 4ኛ ዓመት እየተጠጋ የሚገኘውን ከሁለተኛው የዓለም ጦርነት በኋላ የከፋ እንደሆነ የሚነገረውን የሩሲያና ዩክሬን ጦርነት ሊያባብሱ ይችላሉ የተባሉ ነገሮች እየተሰሙ ይገኛሉ። ሩሲያ ከዚህ ቀደም ዩክሬን ከምዕራባውያን ሀገራት የሚለገሳት የጦር መሳሪያ ተገቢ አይደለም፣
ይሄ መቆም አለበት በማለት በተደጋጋሚ ስትገልጽ ቆይታለች። ይሁንና አሁን ላይ የሁለቱን ሀገራት ጦርነት ለማስቆም ያልሰመረላቸው የሚመስለው ዶናልድ ትራምፕ የጦር መሳሪያን ለዩክሬን ሊያስታጥቁ መነሳታቸው በሞስኮ አልተወደደም። ትራምፕ በትላንትናው ዕለት እንዳብራሩት ሩሲያ በዩክሬን ላይ የምታደርገውን ጥቃት የማታቆም ከሆነ ቶምሃውክ የተባለውን የረዥም ርቀት ተምዘግዛጊ ሚሳኤል ለዩክሬን እንደምትሰጥ አስረድተዋል። ሚሳኤሉ ለዩክሬን በእጅጉ የሚያስፈልጋት እንደሆነ እየተነገረ ነው። ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በተለያዩ ጉዳዮች በስልክ ቆይታ ማድረጋቸውን የገለጹ ሲሆን በዚህም ሀገሪቱ የተለያዩ የጦር መሳሪያ ድጋፍ እንዲደረግላት የምትፈልግ መሆኑን ጠቅሰዋል። ይህ የአሜሪካ ለዩክሬን እሰጠዋለሁ ያለችው ሚሳኤል ለዩክሬን ከፍተኛ ጠቀሜታ ያለው እንደሆነ እየተነገረ ሲሆን እስከ 2500 ኪሎ ሜትር የመምዘግዘግ አቅም ያለው ነው። ይህ መሳሪያ ወደ ሩሲያ ዘልቆ ጥቃት ለመፈጸም ዩክሬንን እንደሚያግዛትና ርዕሰ ከተማዋ ሞስኮን ጭምር የማጥቃት አቅም ያለው ስለመሆኑ መረጃዎች አመልክተዋል። ከዚህ ቀደም የኛ ያልሆነውን ጦርነት አንዋጋም ሲሉ የከረሙት ዶናልድ ትራምፕ ዩክሬንን የጦር መሳሪያ የማስታጠቁ ጉዳይ በቀጥታ የሚሆን አይደለም ብለዋል። በቀጥታ የጦር መሳሪያ ሽያጭን ከዩክሬን ጋር አናደርግም ያሉት ትራምፕ ከዛ ይልቅ ለሰሜን ጦር ቃል ኪዳን ድርጅት ኔቶ እንደሚሰጡና ከዛ ኔቶ ለዩክሬን የሚያበረክት ይሆናል ሲሉ ተናግረዋል። ይህም ሩሲያ በዩክሬን የምታደርገውን ጥቃትና ወረራ ለማስቆም ግፊት ለማድረግ የሚያገለግል መሳሪያ እንደሆነ ትራምፕ ገልጸዋል። ጦርነቱ እንዲቆም ሩሲያ የምታደርገውን ጥቃት ማቆም አለባት ያሉት ትራምፕ ያ የማይሆን ከሆነ ይህ መሳሪያ ጥቃት ሊያደርስባቸው እንደሚችል ፍንጭ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሳምንት ይህንን የሚሳኤል የጦር መሳሪያ ለዩክሬን ከመሰጠቱ በፊት ዩክሬን ለምን አይነት ዓላማ እንደምታውለው ማወቅ እፈልጋለሁ ማለታቸው ይታወሳል። በዚህ ተምዘግዛጊ ሚሳኤል ሳቢያ ጦርነቱ እንዲባባስ አልፈልግም ማለታቸውም አይዘነጋም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ትላንት በተለቀቀ ቃለ ምልልሳቸው ላይ ስለዚህ ሚሳኤል አብራርተዋል። ዩክሬን ይህንን መሳሪያ የምትጠቀመው ለወታደራዊ አገልግሎት ብቻ እንደሆነ ተናግረዋል። መሳሪያው ንጹሐንን ለማጥቃት አይውልም ሲሉ የገለጹት ዜሌንስኪ እኛና ሩሲያ መካከል ያለው ልዩነት ይሄ ነው ብለዋል። የጦር መሳሪያው ወታደራዊ ኢላማዎችን ለማጥቃት ብቻ የሚውል እንደሆነ ቃል እገባለሁ በማለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ አስታውቀዋል። ሩሲያ ባለፉት ጊዜያት ምዕራባውያን ሀገራት ለዩክሬን የሚያደርጉት ወታደራዊ ድጋፍ ጦርነቱ ላይ ጋዝ እያርከፈከፈ ነው በማለት ይህንን ድርጊታቸውን እንዲያቆሙ ማሳሰቧ የሚታወስ ጉዳይ ነው። አሁን ላይ አሜሪካ የቶማሃውክ ሚሳኤልን ለዩክሬን እሰጣለሁ ማለቷ ሞስኮን ማስቆጣቱ አልቀረም። ሩሲያ የአሜሪካ እርዳታ ጦርነቱን ይበልጥ የሚያከር ነው በማለት ገልጸዋለች። የክሬምሊኑ ቃል አቀባይ የሆኑት ዲሚትሪ ፔስኮቭ አሜሪካ ይህንን ድጋፍ የምታደርግ ከሆነ እጅግ አሳሳቢ እንደሚሆን ጠቁመዋል። ፔስኮቭ ከሩሲያ መንግስታዊ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ አሁን ላይ ይህ የመሳሪያ ድጋፍ መደረጉ ግጭቱ በሁሉም አቅጣጫ መስመሩን ስቶ ወደ ተካረረ ጦርነት እንዲገባ የሚያደርገው ነው ሲሉ ገልጸውታል። ይህ የሚሳኤል የጦር መሳሪያ ወደ ሩሲያ የሚተኮስ ከሆነ የሚሳኤሉ አንዳንድ አካላት አጥፊ የኒውክሌር ቅንጣቶችን የያዘ መሆኑን የምንገነዘበው ነው ሲሉ ቃል አቀባዩ ተናግረዋል። ፔስኮቭ ዩክሬን በዚህ መሳሪያ ጥቃት የምትፈጽም ከሆነ ሩሲያ ለዚህ ጥቃት የምትወስደውን የአጸፋ ምላሽ ምን ሊሆን እንደሚችል ሁሉም ወታደራዊ ተንታኞችና ባለሙያዎች ሊረዱት ይገባል ብለዋል። የቶማሃውክ የሚሳኤል የጦር መሳሪያን በተመለከተ በተያዘው ወር መጀመሪያ አካባቢ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ሚሳኤል ጥቅም ላይ ለማዋል ያለ አሜሪካ እገዛ የሚሆን አይደለም በማለት መናገራቸው የሚታወስ ሲሆን ፑቲን አሜሪካ እንዲህ አይነት ተግባር ላይ የምትገባ ከሆነ አዲስ የግጭት አውድን የሚያዋልድ እንደሆነ መናገራቸው አይዘነጋም። ይሁን እንጂ መገናኛ ብዙሃን ግን ይህንን መላምት የሚደግፍ ዘገባን አውጥተዋል። አሜሪካ ዩክሬን ከሩሲያ ጋር እያደረገች በምትገኘው ጦርነት ዩክሬን የረዥም ርቀት ተምዘግዛጊ ሚሳኤልን እንድትጠቀም የረዳቻት መሆኑን ፋይናንሻል ታይምስ ዘግቧል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የዓለም ባንክ ድህነትንና የሀብት ፍትሐዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው የፈረንጆቹ 2025 የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሐዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዛቀዘውና የዋጋ ንረቱን እንዳባባሰው አክሎ ገልጿል ሲል ሪፖርተር ዘግቧል።
የገቢዎች ሚኒስቴር በኢንተርናሽናል ኮሚኒቲ ስኩል ICS እንዲሁም ሳንፎርድ ኢንተርናሽናል ትምህርት ቤት ላይ በግብርና በአስተዳደር መጓደል ጥርጣሬ አጠቃላይ የገንዘብ ክትትልና ምርመራ ጀምሯል። የአሜሪካ ትምህርት ቤት እየተባለ በሚጠራው ICS ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እያደረገ መሆኑም ተነግሯል። ምርመራው ትኩረት ያደረገው በተቋሙ የግብር ነጻነት ደረጃ ላይ መሆኑ ተገልጿል። ተቋሙ የበጎ አድራጎት ተቋም ተብሎ በመመደቡ ለረጅም ጊዜ ከግብር ነጻ ሆኖ የቆየ ቢሆንም በከተማው ከፍተኛውን የትምህርት ክፍያ ማስከፈሉ ይህንን ደረጃ ጥያቄ ውስጥ እንዲገባ አድርጓል ሲል ካፒታል አስነብቧል። የመምህራን ሆስፒታል ለመገንባት 100 ሚሊዮን ብር ከተማሪ ወላጆች ለመሰብሰብ መታቀዱ ተገለጸ። የአዲስ አበባ መምህራን ማህበር የተቋረጠውን የመምህራን ሆስፒታል ግንባታ መልሶ ለማስጀመር 40 ሚሊዮን ብር ማሰባሰብ መቻሉን አስታውቋል። የተማሪ ወላጆች ከሀብት ምንጮች መካከል መሆናቸውንም የማህበሩ ፕሬዝዳንት መምህር ድንቅዓለም ቶሎሳ ተናግረዋል። ለመንግስት ትምህርት ቤቶች ወላጆች 50 ብርና ከዚያ በላይ የሚሸጡ ደረሰኞችን፣ ለግል ትምህርት ቤት ተማሪ ወላጆች ደግሞ 100 ብርና ከዚያ በላይ የሚሸጡ ደረሰኞችን በማሰራጨት 40 ሚሊዮን ብር ማሰባሰባቸውን አስረድተዋል። አክለውም ከተማሪ ወላጆች የምንጠብቀው እስከ 100 ሚሊዮን ብር ነው ያሉት ፕሬዝዳንቱ ከዚህ ጎን ለጎን ሌሎች የገበያ አማራጮች እየታዩ መሆናቸውን ለፕሬስ ድርጅት ተናግረዋል። በሲሼልስ በተካሄደው ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ መሪ ፓትሪክ ሄርመኒ የወቅቱን መሪ ቫቭል ራምካላዋን በድምጽ ማሸነፋቸው ይፋ ተደርጓል። በውጤቱ መሰረት ሄርሜኒ 52.7 በመቶ ድምጽ ያገኙ ሲሆን ራምካላዋን 47.3 ድምጽ ማግኘታቸው ተመላክቷል። ተመራጩ ፕሬዝዳንት ሄርመኒ መራጮች በእኔ ላይ ባሳደሩት እምነት አመሰግናለሁ፣ ይህንን ኃላፊነት በምስጋና እንዲሁም በሲሼልስ ሕዝብ ጥንካሬና ባህሪ ላይ በማይናወጥ እምነት ተቀብየዋለሁ ብለዋል። ሄርመኒ ከ2007 እስከ 2016 የብሔራዊ ምክር ቤት አፈ ጉባኤ ሆነው አገልግለዋል። የዓለም ባንክና የተመድ የዘላቂ ልማት ሪፖርቶች እንደሚሉት ሲሼልስ ለአየር ንብረት ለውጥ የተጋለጠችና ከፍተኛ የሆነ አደንዛዥ ዕፅ ተጠቃሚዎች ያሉባት ሀገር ናት። ተመራጩ ፕሬዝዳንትም እነዚህን ችግሮች የመፍታት ኃላፊነት ተጥሎባቸዋል። በሜክሲኮ ለቀናት በጣለው ከባድ ዝናብ በትንሹ 44 ሰዎች መሞታቸውን የሀገሪቱ መንግስት አስታውቋል። ከፕሪሲላና ሬሞንድ ሞቃታማ አውሎ ንፋሶች የተነሳው ኃይለኛ ዝናብ በ5 ግዛቶች የመሬት መንሸራተትና የጎርፍ አደጋን አስከትሏል ተብሏል። የፕሬዝዳንት ክላውዲያ ሼንባም መንግስት 139 የተጎዱ ከተሞችን ለመደገፍ የሚያስችለውን እቅድ ተግባራዊ ሊያደርግ በእንቅስቃሴ ላይ ነው። ፕሬዝዳንቱ በኤክስ ገጻቸው ከገዢዎች እንዲሁም ከተለያዩ የፌዴራል ባለስልጣናት ጋር በማስተባበር ለድንገተኛ አደጋው ትኩረት በመስጠት ስራችንን እንቀጥላለን ብለዋል። የብሔራዊ አደጋ ጊዜ ኮሚቴ በቋሚነት ስብሰባ ላይ እንደሚገኝም ተነግሯል። አባይ ባንክ ሀገር አቀፍ የደም ልገሳ መርሃ ግብር አካሂዷል። በመርሃ ግብሩ ላይ በአዲስ አበባ ከተማ ብቻ በ6 የደም ልገሳ ማዕከላት ከ1000 በላይ በጎ ፈቃደኛ ባንክ ሰራተኞች እንዲሁም ደንበኞች ደም ልገሳ ያካሄዱ ሲሆን ባንኩ ከፋይናንስ አገልግሎቶቹ ባሻገርም ማህበራዊ ኃላፊነቶችን በመወጣት ህዝብ ተኮር ተግባሩን እንደሚቀጥል አስታውቋል። ሙሴ ከበደ በቢዝነስ ጥንቅሩ ተመልክቶታል። 15ኛ ዓመት የምስረታ በዓሉን በተለያዩ ሁነቶች እያከበረ የሚገኘው አባይ ባንክ ሀገር አቀፍ የደም ልገሳ መርሃ ግብር አስጀምሯል። ባንኩ ባዘጋጀው በዚህ የደም ልገሳ ዘመቻ በመላው ኢትዮጵያ ከሚገኙ ቅርንጫፎች ደንበኞች፣ ሰራተኞችና የባንኩ ቤተሰቦች መሳተፋቸው ተነግሯል። የአባይ ባንክ የስትራቴጂ ዋና መኮንን አቶ እንዲፍራው ታደሰ መርሃ ግብሩን ለማዘጋጀት ለ2 ወራት ያህል ዝግጅት ሲደረግ መቆየቱን አንስተዋል። ከተቋሙ ሰራተኞችና ደንበኞች ተውጣጡ ከ1000 በላይ በጎ ፈቃደኛ ደም ለጋሾች በዘመቻው ላይ መሳተፋቸውንም አቶ እንዲፍራው ጠቅሰዋል። በሀገሪቱ በአጠቃላይ በ546 ቅርንጫፎቻችን ባንክ ዋይድ የምናካሄደው የደም ልገሳ መርሃ ግብር ይኖረናል ማለት ነው። ይህንን ፕሮግራም ለ2 ወር ያህል ሰፊ እንቅስቃሴ ስናካሄድበት ቆይተናል። ባንካችን በሀገሪቱ በአጠቃላይ 9 ዲስትሪክቶች አሉት ወይም ቀጠና ቢሮዎች አሉት። በእነዚህ ውስጥ 546 ቅርንጫፎች አሉ። አዲስ አበባ ውስጥ 2 ዲስትሪክቶች አሉን። ወደ 170 የሚደርሱ ቅርንጫፎች አሉ። አዲስ አበባ ላይ ብቻ ወደ 600 በላይ ሰዎች በበጎ ፈቃደኝነት የደም ልገሳ ለማካሄድ ተመዝግበው ሬዲ ሆነው አሁን በየሳይቶቹ ይገኛሉ ማለት ነው። አዲስ አበባ ውስጥ ብቻ ወደ ይሄንን ሳይት ጨምሮ
6 የደም ልገሳ ማዕከላት ተመርጠው አሉ። አቶ እንዲፍራው ታደሰ አክለውም ባንኩ ተቋማዊ ማህበራዊ ኃላፊነቱን ከመወጣት አንጻር የማህበረሰብ ተኮር እንቅስቃሴውን ይበልጥ ለማጠናከር መርሃ ግብሩ መዘጋጀቱን ገልጸዋል። መርሃ ግብሩ በተለይም በዘመቻው ላይ ከሚሳተፈው የደም ለጋሽ ብዛት አንጻር ከፍተኛ ፋይዳ እንደሚኖረውም ተናግረዋል። እንግዲህ ፕሮግራሙን ስናካሄድ መጀመሪያ ላይ ሰፊ የማስተማር፣ የማነቃቃት፣ የማነሳሳት ስራዎችን በሰፊው ሰርተናል። እንደሚታወቀው የብለድ ዶኔሽን በጣም ብዙ በርካታ ፋይዳዎች አሉት። እንደሚታወቀው በጣም ብዙ አደጋዎች ይከሰታሉ። እነዚህን ለመታደግ የደም ካንሰር ወይም ደግሞ የካንሰር ህመምተኞችን ሆል ብለድ የመተካት ሂደቶች በስፋት አሉ በሀገሪቱ፣ በዓለም ላይ። እንዲሁም ደግሞ የእናቶች ሞትን በተለይ ከወሊድ ጋር በተያያዘ የሚከሰተውን ነገር ከመታደግ አንጻር ከፍተኛ ፋይዳ ያለው እንደሆነ ይታወቃል። በኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የደም ለጋሾች ተወካይ ዴስክ ኃላፊ አቶ ሙላት በቀለ በበኩላቸው ባለፉት የበዓላት ጊዜያት የደም እጥረት አጋጥሞ እንደነበር ገልጸው የአባ ባንክ ሰብአዊ ተግባር ደም ለሚፈልጉ ወገኖች ትልቅ አስተዋጽኦ እንዳለውም ተናግረዋል። በ6 ቅርንጫፎች የተደረገው የባንኩ የደም ልገሳ ዘመቻ የሚበረታታ መሆኑን ያነሱት አቶ ሙላት ሌሎች ወገኖችም በየ3 ወሩ ደም በመለገስ በደም እጥረት የሚሰቃዩ ዜጎችን ህይወት እንዲታደጉ ጥሪ አቅርበዋል። ወቅቱ እንደምታውቁት በበዓላት ወቅት ከፍተኛ የሆነ የደም እጥረት ተከስቶ ነበር። ያንን ግንዛቤ ውስጥ በማስገባት አባይ ባንክ እንዲሁ ኃላፊነት ተሰምቶት በዛሬው ዕለት ይህን የደም እጥረት ለመቅረፍ ሁላችሁም እዚህም ተገኝታችሁ በሚተካ ደም የማይተካውን ክቡር የሆነውን የሰው ልጅ ህይወት ለመታደግ እዚህ ድረስ ስለመጣችሁ እጅግ አድርገን እናመሰግናችኋለን። እንዲሁም ክብር ይሰማናል እናንተን በማስተናገዳችንና ይህን ነው ምለው። ሌላው ያው ሁላችንም እንደምናውቀው አንድ ሰው ደም ሲለግስ የሚያድነው ብዙ ወገኖችን ነው። ስለዚህ እኛ የምንለግሰው ደም በየ3 ወሩ የሚተካ ደም ነው ማለት ነው። ስለዚህ ሁላችንም በየ3 ወሩ ይሄ ነገር መቀጠል አለበት የሚል መልእክት ነው እኛ እንደ ተቋም የምናስተላልፈው ማለት ነው። አባይ ባንክ ከ71 ቢሊዮን ብር በላይ ተቀማጭ ገንዘብ፣ 7 ቢሊዮን ብር የተከፈለ ካፒታል እንዲሁም ጠቅላላ ሀብቱ 91 ቢሊዮን ብር መድረሱም በመርሃ ግብሩ ላይ ተገልጿል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በህገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤቶች መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነሉ ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።